ይቅርታ አድርግልኝና ማን ነው ከሚውት አስፈታኝ ከሚውት ኖ በድምጽ ታወራለህ ሚውት ላይ ማን ነው ሚውት አድርገው ከታች ኮሜንት እንዳለ ሚውት አድርጎኝ ኤርሚ አስኒ እሺ ያው ለቀደም አስገብ እኔ ገብቼ ነበር ሲያወሩ ማለት ነው እነሱ ቤት ወንድሙ መጣ ብሎ አስገባኝ ግን አንድ ነገር እንዳልናገር አስወርዶኝ ሲያስገባኝ ፎቶ ክፈት ቪዲዮ ክፈት አለ እነሱ እንደሚያረጉት ነው እዚህኛ ቤት እነሱን ማረግ ያለብን ይመስለኛል ማ ስለሆነ ነው እሱ እዚህ መቶ ዝም ብሎ አፉን የሚያላቅቀው አንተ ነው የሚታረከው እኔ አላረኩትም እኔ እንደዚህ አይነት አላረክም ኦኬ ይደረግ ብለህ ካልክ ሚውት አይደለም እኛ ሰው እነሱ ቤት ስንሄድ ትክክለኛ የሚያቅ ቤተሰቡን የሚያቅ ሰው ሲመጣ ለምን አያወሩም እኔ ማነ ብለው ልጆቹ ጠየቁኝ ስነግራቸው አባቴን ስነግራቸው የከፋለን ምናምን ብሎ ተናገረ አዎ የኛ ሰፈር ልጅ ነው ያቃል አለ እሱ ግን ሊያስወራኝ አልፈልግም ዋይ ወይ አስንዬ ቆይ እኔ ደምረው እዚህ 1300 ሰው ባለበት ምነግርህ ዛሬ ይኸውልህ እረፍ ብራዘር እረፍ ማለት እረፍ ነው እረፍ ማለት ነው ወንድሜ ኦኬ እያስፈራራኝ ነው አንተ ወንጌላዊ ሆነ እያስፈራራኝ ነው እኔ ምንም ነገር እረፍ ማለት እረፍ ነው እኔ ወንድም ደውሎብኛል እያስፈራራኝ ሁላችሁም ስሙ እኔ ለአንዳች ነገር ቢደረግ እታች ወረድ እረፍ ማለት እረፍ ነው ያልኩ እኔ አንተን ለምን ገላለሁ ለምን አስገድልሃለሁ እኔ እንደዚህ አይነት ነገር የለኝ እረፍ ነው ያልኩ ኦኬ እረፍ ማለት ነው ምክንያቱም በማታውቀው ነገር እየገባህ በጣም ብዙ ነገር ያበላሸ ስላለህ እረፍ ነው ያልኩት እንጂ እኔ ለምን አስገድልሃለሁ እግዚአብሔርን ምፈራ ሰው ነኝ እንደዚህ አይነት ቆሻሻ ነገር ውስጥ የለውም እሱን ካሰብኩኝ እኔ እንደዛ በሰው ሳይሆን እኔ ራሴ እመጣልሃለሁ እዛ ከፈለክ ማለት ነው ግን እረፍ እኔ እንደዛ አይነት ኋላ ቀር መንገድ አልሄድም እግዚአብሔርን ምፈራ ሰው ነኝ ብራዘር ምክር ነው የምመክር አንተ በማታውቀው እኔ ጋር ብቻ ሳይሆን እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሁሉ ጭምር እንደፈለክ በማታውቀው እንደፈለክ ነው የምታወራው ደምረው እረፍ ማለት እንደ ወንድም እኔ ነገርኩ ኦኬ እንደ ወንድም እኔ ነገርኩ አንተ አልነበርክ እንደ አንዱ ባብራ አደገ ባበበ ጉላት ሞት ላይ ስትቀልድ የነበረከው አንተና ዲበክ ሁሉ አይደል ነበራችሁ እኔ ለጋጋችሁ ስትጠርጉ የነበራችሁት የዋህ ከሆኑ ኦርቶዶክሳውያን ጋራ ሁሉ ጭምር አይምሯቸውን አስታችሁ እረፍ ማለት ነው የምልህ እንደ ወንድም ምንም ነግረህ ኦኬ በጣም ነው ለሁሉ ነገር እኔ ፋና ወጊ ብለህ ያልከው ማለት ነው ባብሮ አደጌ እኮ ሞት ላይ እኮ ነው የቀለድከው አንተ በቤተሰቡ በኔም ባብሮ አደጉ ሐዘን ላይ ሁሉ እኮ ነው የቀለድከው ምን ነበር እኔ አበበ ጉላትን ሳነሳ በመጥፎነቱ ነው ያነሳሁት አይደለም አብሮ አደጌ እኮ አልኩ ከወንድሞቼ ለይቼ ማላየው ወንድም ማለት ነው እዛ በቀበሌ ባደኩበት ያሉ ሁሉ በሙሉ ከወንድሞቼ ለይቼ ማላያቸው ወንድሞቼ ናቸው በእውቀት ገብታችሁ መሞገት ሲያቀታችሁ በስጋ ዘመዶቼና ባብሮ አደጎቼ ሞት ቀለዳችሁ ንጹሃን ኦርቶዶክሳውያንን ሁሉ ጭምር ሳይቀር እንዲቀልዱ አደረጋችሁ በአገራችን በባህላችን የሌለ ነገር ማለት ነው እኛ ሌላውን እናወራለን እንደ ቤተሰብም እንደ ጎረቤትም እናወራለን በማወራበት ያንን ወንድም ሁሉ ስሜታ ያደረጋችሁት አቤን እኮ ነው በክፉ አላነሳውትም አዝኝ ነው እኮ ያለቀስኩትኛ ብሬ ሶሻል ሚዲያ ላይ እዚህ ማለት ነው በሩቅ አገር እንዳለ ሰው ሐዘን ስላልወጣልኝ የሱም የሌሎችም ሰዎች ብዙ ሰዎች የተደራረበ ወንድሞች ናቶች አሁን እንኳን ከሁለት ሳምንት በፊት ሰምቻለሁ አካባቢ ላይ ካለው ሁኔታ የተነሳ ሰዎችን እየወሰዱ አንዳንድ ቦታ ላይ ያፈኑ ይገላሉ
የማቃቸው በጎረቤት ቀበሌ በሚባሉት ሁሉ ጭምር ሳቀር አብሬያቸው የበላው አብራቸው የጠጣው በሐዘን በደስታ አብረን የኖርን ሰዎች እንትናም እኮ ሞተ ብለዋል። እንትናም እኮ ሞተ እንትናም እኮ ስለው እንትናሉት እንደዚህ ነገሩ ያው ኢሞሽናል ያደርጋል። ልቀጥል አይደል ኤርሚ? ያው ወንድምነት ቴንክ ዩ በእውነት ኢሞሽናል የእውነት አድርጎኛል። አሁንም እምባዬን አምቄ ይዤ ማለት ነው። ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ ማቃቸው ሰዎች ናቸው የሞቱትና ያንዳቸውንም ሐዘን አልቅሼ አልወጣልኝ። ኦኬ ያ አይ ትላንት ተነጋግረና እንደውም ዲቴሉም ነግረኛ በስልክ ማለት ነው። እዛም ላይ ራሱ ኢሞሽናል ሆነ ነበር። እናንተ ያደጋችሁበት አካባቢ የሆነው ነገር በሀገራችን ያለው ነገር አሁን እንትን ማለት አያስፈልግም። እዛም ኢሞሽናል ሆነ ያለቀስክ ነበር ስለሞቱ ሰዎች ስታወራና ጀስት ያንተ ኔቸር ነው ይሄ። ይሄንን ለሞክ ተጠቀሙበት እነሱ ሞክ ለማድረግ እንጂ ፕሪቴንድ ያደረግከው አይደለም። እነሱ እንደሚሉት ድራማ ይሰራው አይደል? ድራማ የሰሩት እነሱ ናቸው። that's who you are እንደዛ ነው እንትን ያልከውና ያንን አደረከ። እኔ አሁን ለግባት እንዳይሆን ብዙ ነገር እንደው እንደዛ ኢሞሽናል ቢሆን እንኳን ሚት ነው ማደርገው። ምክንያቱም በጣም ለግባት ስለሚጠቀሙ ኤኒቲንግ ከኛ የወደቀ ነገር በጣም ስለሚፈላልጉ መመሰክረው ነገር ምናገረው ነገር ሁሉ በጣም በጥንቃቄ ከወንጌል ዳይቨርት ለማድረግና የሆነ ነገር እንትን ለማድረግ በጣም ነው የሚጥሩት። ኦኬ ወደ ፖይንቴ ስነሳ ሁላችሁም የተወደዳችሁ ወገኖች ግሩሜ፣ ቢኒ፣ ኤብሮ፣ ቤካ፣ ዳጊ፣ አስናቀ ደግሞ ወንድሙ ክሎዝ የምታቅ ጉዳዩን በደንብ የምታቅ አሁንም ልትነግረን ትችላለህ እና በደንብ ይታወቅ በደንብ መታወቅ አለበት። ይሄ በጣም አስፈላጊ ነገር ነው። አሁንም አንዳንድ ጥቂት ፖይንቶችን እናገርና ለወገኖች እሰጣለሁኝ። to the point ለመናገር ጌታ ይርዳን። በጣም ወሳኝ ቀን ነው ዛሬ። በጣም ወሳኝ ቀን ነው። ይሄ ቀን በጣም ወሳኝ ቀን ነው። ማን ይቅርታ መጠየቅ እንዳለበት የተረጋገጠበት ቀን ነው ወገኖች። I wish እንዲህ አይነት ነገር ውስጥ ባንገባ። ነገር ግን ምላሽ መሰጠት አለበት። እንዲህ አይነት ነገር መጥቶ ወዚህ ደረጃ ከደረሰ ምላሽ መሰጠት አለበት። ስለዚህ ዛሬ ቀደም ደሜ በውስጥ በኩል ቮይስ ሜል ትችላለህ በትፈልግ ፐብሊክሊ ማሰማት ትችላለህ። ውስጥ ለውስጥ የምንለዋወጠውን ነገር ለማንም ማሰምቻ አላቅም። ለማንም አቶል አላሰማም። ግን ኢሚዲየትሊ ሚት ስለተደረኩ አንተ ቤት ምናልባት እዛ የጻፍኳቸውን ልናገር ይችላልኝ። አንደኛውን ኤርሚያውን ተናግሮታል። ተደባዳቢ ነበር እንደዚህ ሲባል ራሱ መስክሯል በያለኝ ዘበ ኮሜንት ላይ ዳግም ሳልወለድ በፊት አመፀኛ ነበርኩ ይላል። በቃ ምንም አጥተዋል። ዛሬ ስላጡ በምን ያመልጡ? ኦኬ መሞቱ ሲረጋገጥ ዛሬ ጧት እንኳን የሆነ ቄስ ቤት ገብቶ ዲበኩሉ ይሄንኑ እየተናገረ ነበር። 3 ሰዓት ነው የተኛሁት ብሎ እኔ ገና ከቤቴ እንደወጣው ገባሁኝ for some reason 3 ሰዓት ነው የተኛሁት ሌሊቱን አምሽቶ ይመስለኛል። እና ሌት ተቀን ብዙ ቪዲዮዎች አሉ ሲስተም ውስጥ በጣም የሚዘዋወሩ ብዙ አሉ። እሱም ሌሎቹም አልሞተም በሐሰት ነው ሞተ ያለው እየተባለ አኒሜሽን ሁሉ ተሰርቷል። ብዙ አይነት አኒሜሽን የኤርሚን ኢሜጅ ተደርጎ ብዙ ሞክ ተደርጓል። አንደኛ ካህን ነው እሱ። ኦኬ ካህን ማለት አንደኛው ፓርት የሚያጽናና ነው። ሄደው እኮ ያጽናናሉ፣ ፍታት ያደርጋሉ፣ ይጸልያሉ። ዲበኩሉ ላይ እንደዚህ አናይም። ይሄ ተደጋጋሚ ነው። አክቹአሊ ዲበኩሉ ላይ ወይ ኤርሚ ላይ ብቻ ሳይሆን ማናት ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዝ እንትን ያጣች ጊዜ ልክ እንደኔ ማለት ነው። ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች፣ ጓ ብላባታለች በሷ ላይ እና ኤቭሪ ታይም እኛ ጋር እንደዚህ በተፈጠረ ጊዜ እነዚህ ሰዎች ወገኖች ይሄ እኮ ባህላችን የማይፈቅድ እንኳን ሃይማኖት ቦታ በቃ ቀደም ልጁ ኢሞሽናል ሆኖ አይቻሉ። ኢሞሽናል መሆን ካስፈለገ እነሱ ላይ ነው መሆን ያለበት። እሱ ድንገት ማለት ሲቆጣና ኤርሚ ላይ ምናምን ሲል ኤርሚ ድንገት ያንን አነሳ ኔቸሩ ነው። ቀደም እንዳልኩት ኢሞሽናል ሆነ እና አለቀሰ። ዛሶ ላይ ያደረገው ከዛ በኋላ የሆነው ነገር ሁሉ የሆነው እዚህ ያደረሱት እነሱ ናቸው። አጠገብ የነበረ ዲበኩሉ ነበር መቆጣት የነበረበት አንተ ወንድም
እና እንዲና እንዲያደርጋለው ምናምን ያልከው ማለት ነው ኦኬ ኤርሚ ግሬሽስሊ ተቀብሏል ይሄ ያልከው በቃ እዚህ ያደረሱት ሁሉ ግሬሽስሊ ተቀብሏል አንተ ግን ነገሩን አናላይዝ አድርግ ባይዝድ ስለሆንክ ነው ኦርቶዶክሳዊና ባይዝዶች ስለሆናችሁ ዲያቆንና አንደኛው እና ባይዝድ መሆን የለባችሁ ማድላት የለባችሁ በትክክል ነው መፍረድ ያለባችሁ እግዚአብሔር ቃል እንደሚለው ይሄ ትክክል አይደለም ይሄ ትክክል ነው ብሎ መባል ነው ያለበትና ሞሞቱ ተረጋግጧል ደግመዋለሁኝ እስከ ዛሬ ድረስ ሁሉ ልታፍሩ ይገባል ይቅርታ ኢሚዲየትሊ ልጠይቁ ይገባል መሞቱ እዛው ቁጭ ብሎ ቪዲዮ ከፍቶ አይኑን ያፈጠጠ ዲበኩሉ ፍለፊቱ መሞቱ እኔ ኦዲዮ ቀርጫዋለሁኝ ምናልባት ዩቲዩብ ላይ ይኖራል ወገኖች ሊኖራችሁ ይችላል እኔ የነዳው ስለነበረ በኦዲዮ ቀርጫዋለሁ የምችለው ነው ያህል እና እንደገና ደግሞ ሞሞቱን ተናግሮ አንዳንድ ወሳኝ የሆኑ ምስክርነቶች ላይ ሚት የተደረገ ይመስለኛል እርግጥ 100% እርግጠኛ ያልሆንኩበት ነገር እንደዚህ ግን ወሳኝ ከኤርሚ ጋር ታቋለሁ አንዳንድ ወሳኝ ነገሮች ሲጠየቁ ሚት ተደርጎ አይሰማም ነበር እሱ ግን አንገቱን ይነቀንቅ ነበር ፕሪቴንድ ነው ወይስ ለኛ ብቻ አልተሰማም ጋኖስ እዛ ላይ ሙሉ እንትን መስጠት አልፈልግምና ዋናው ነገር ይሄ ነበረ ሌሎች ሁለት ነገሮች አሉ እነሱ እዚህ ጋር ያቀርቡት እሺ ወዲያውኑ ሽፍት አድርገው ደሜ ምናለ አሁን ደሜ ቢኖር ልጠይቀው የነበረው እርሶኮ አበበ ጉልላትን አያውቁትም ይኑር ይሙት አያውቁም እና የማን ነው የሚባል ቅዳሴ ነው የሱ ነው ያሉት ይሄ እንዲህ አይነት ውሸት ይዋሻል እንዴ ሼሞኒዩ እንደዛ አይዋሽም ካጠፋ እኔ ሌላ ጊዜ ልሰማ እውነት ይናገራል በየ ልሰማ የምችለው ካጠፋ ይቅርታ ስጠይቅ ወገኖቼ የወንጌላውያን አማኞች ለማንንም ያለኝ መልእክት ነው ካጠፋ አጥፍቻለሁ ይቅርታ ማለት እንዴት ትልቅ ነገር ነው ከዛ በኋላ የምትናገረው ነገር ይሰማል አሁን ማን ይሰማል አንተ ዲበኩሉን ማን ይሰማል እዛ ጋር ኦኬ ተሳስቼ ነበር እስከ ዛሬ ድረስ ይሄ ሁሉ ያስጮኩት ህዝቡን ተሳዳቢ ያደረኩት እኔ ነኝ ቪዲዮ ሰርቼ እንደዛ ተሳድቤ ይቅርታ ብትል እንዴት ያምርብህ ነበር ተካሞቷል ብትል ጥሩ ነበር ግን አላላችሁም ሌላው ሶስት ነገሮች ነው አንደኛ መሞቱ ተረጋግጧል ዛሬ መሞቱ ተረጋግጧል ለቤተሰብ አሁንም 9 ወይ 10ኛ ዓመት እየተቃረበናሉ እግዚአብሔር መጽናናቱን ይስጣቸው እንግዲህ ተፈልጎ አይደለም እዚህ ያደረሱት የእናንተ የእምነት ተከታዮች ኦርቶዶክሶች ናቸው እዚህ ያደረሱት ዲበኩሉ መሪነት ነው እዚህ የደረሰው እንጂ ኤርሚ ፈልጎት አይደለም እዚህ ያደረሰው እነሱ ናቸው ያስጮሁት እየቀለዱ ማክ ያደረጉ በስሙ ላይ ሁሉ እየቀለዱ ኒክኔም ሁሉ ለውጠው ኒክኔማቸውን ብዙ ይለወጡ አሉ አበበ ጉልላት አልሞትኩም አለሁ ብዙ ነገር እና እነሱ ናቸው የእናንተው ሰዎች ናቸው ይሄንን እንደዚህ ያደረጉት እና ሌላ ያማማቱ ሁኔታ በሂደት ይረጋገጣል ትዝታ ያቀርበው እኔም ማቀው ብሎ በሰፊ የሰራበት አለ አማማቱ አሁን እዛው ውስጥ አልገባም በሂደት ይረጋገጣል ሁለተኛ በኤቪደንስ ይቀርባል አለ የለም እንደዚህ አይነት ነገር እና አይ በእንደዛ አይነት መልኩ አልሞተም የምትሉት ከሆነ ሞር ለኛ እድል ነው የምትሰጡልን እዛ ቤት ያለውን ነገር ኤክስፖዝ ለማድረግ ሞር ብታርፉ ነው የሚሻለው አዚፍ እንደማይደረግ ነገር አድርጋችሁ የምታቀርቡ ከሆነ እድል ነው የምትሰጡን ሚዲያም ሁሉ ልንጠራ እንችላለን ዲቤትም ሁሉ አለ ወይ እንደዚህ አይነት ነገሮች አክቲቭሊ አሁን ያሉ ካህናቶች መጥተው ሊመሰክሩባችሁ ይችላል ከሌለ ብቻ ነው እንደዛ በድፍረት የምትናገረው ብራዘር ያማማቱ መንገድ በየነ ያለፍኩት ያማማቱ መንገድ ይሄንን ገፍተህ የምትመጣ ከሆነ ለኛ ያገል እዛ ያለውን ነገር ልክ እንትን ያቡነ እንድሪያስን ነገር ጸጥ እንዳላችሁ እንደሸፋፈናችሁ በደብዳቤ በፊርማ የታገዘ በድምጽ የታገዘ እኛ ሳናወጣ ዝም እንዳላችሁ ይሄም ሚዲያዎችን ሁሉ እንጠራለን አልሞት በዛ መልኩ አልሞተም የሚለውን ቀጥል ዋና ትልቁ ነገር መሞቱ ተረጋግጧል ያማማቱን ሌላ የድምጽ መመሳሰሉም ይቆየን እሱንም እናረጋግጣለን እና ይሄ ነው ይሄ to the point መናገር የሚገባን ሶስት ነገሮች ነበር በጣም እንት የሚለው ዋና መሪው የነበረው አልሞተም ነበር መሞቱ ዛሬ ተረጋግጧል ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞባል እግዚአብሔር ይባርክ ታንኪ ሶ ማች መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ አምጥተህ ማን እንደሆነ አላቅም አረጋግተ ነበር ለሁለተኛ ነገር ትላንት ስንወያይ ሰምተነው መሰለኝ ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም ይያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው ይቅርታ መጠየቅ አለበት ስለዚህ ይሄ ዲቤቱን አልቀበልም አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ then accept his debate excuse የለህም አሁን ይሄንን ተረት
እህት አብያተ ክርስቲያናት ኦሪየንታል አራቱ የማያውቁት ታቦት ኦኬ አባቶች የማያውቁት ዘሜን ላይን ቸርች የማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ ወንጌላውያን የማያውቁት ሪፎርመርስ የማያውቁት ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ተቀበላላችሁ አትገባም ተቀበል አቃለቀ ኤክስኪዩዝ ያደረከው ዛሬ ፈርሷል እንዳልሞተ ይመነኝና ይቅርታ ልጠይቅ ነበር ያለው ይሄው እንዳልሞተ ራስ በቁጭ ባልከበት ዲበኩሉ ተረጋግጦልሃል ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለበት ይሄ ነው ከዚህ በላይ አየሩን አልይዘውም ወገኖች ግቡ ኤርሚዬ ውሃ ጠጣ ዛስ ፋይን ነገሮችን በእንደዚህ አይነት ዘ ፖይንት እንናገራለን ተባረኩ ለሌሎች ልጥቀቅ ከሰማችሁኝ አንዴ ነው ለናገርና ልወረድላችሁ ስራ ላይ ስለሆንኩኝ የተፈለገው ነገር ሌላ ነው ደምሮ ቤትም ታቃላችሁ ሁሉ ነገር ጠሯል ኮይን መሰብሰቢያ ነው የተፈለገው ዲበኩሉም እንደዛው እኔ ቄስ አልለውም እንደዚህ አይነት ቄስ በህይወት አይቼ ባላቅም የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው የነበራችሁ ሰዎች ታቆታላችሁ ነፍሰ ገዳይ ነው ኤርሚያስ ምናምን ውሸታም ነው እያለ ሲል የነበረው በስሙ ሁሉ ላስኔሙ ያው ላያችሁ በሁራ ነው የሚለው ኤርሚያስ ግን ላስኔሙ ተሳስቷል አለ ወንድሙ ቁጭ ብሎ የተፈለገው ልጁ ሞቷል አልሞተም ነው ሞቷል ልጁ አይደለ ወንድምየው መጣ ላስኔሙ ተሳሳተ ምን ተሳሳተ ይሄ ምን ቢግ ዲል አይደለም ግን የተፈለገ አልተሳሳትኩም ኳስኒ እንዴ አንደኛ የኛ አካባቢ ሰዎች ኤርሚያስ ያለው በህራን ያለው አለ በህራን አሁንም እኮ ይባላል ያው መዝገበ ቃላት አውጥቼ ላሳይ ይችላል የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች የበህር ልጄ በህራን በኩራ ተብሎ እንደዚህ ጥብቅ አድርጎ በኩራ ብሎ እንኳን የሚጠራ የለም እና በህራንና በኩራ ብሎ የሚላውን አጠብቅና አላህ ካልሆነ በስተቀር አማርኛ አስተምሯለሁ ለዲበኩሉ አማርኛ ሃሁ ሂሃ ብዬ ማለት ነው እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፍለፊት ቀርቦ በእውቀት መሞገት ሲያቀታቸው እስከዚህ ድረስ ሄዱ ማለት ነው እና ቀጥላስኒ ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላቃቸውም ግን ያው በስ እንዳልኩ በስም ያቆኛል ሁሉም ሰው በስም ያቀኛል ለምን አካባቢው እዛ አካባቢ የሚወልደድ ሰው በቤተሰብም እንታወቃለን የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል እና ልጁን ሁሉ የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያረጉት የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም ማማ የማዘር እንደሆነ ይታወቃል እዛ አካባቢ አለ ማለት ነው ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን ሁሉም ሲዋሽ ነበር እንዳለ ዲበኩሉ ጋር ፎሎወሮቹ በተቀላላው ሲዋሹ ነበር ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት አልሞተም ምናምን ምን የሚገኝ ነገር አለ ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ ታብታ ፈልጎ ነው ምናምን ልጆቹን ያመጣቸው ደምረው ነው በገንዘብ እንዳመጣቸው ያስታውቃል ምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው ልጆቹ የሚያወሩት ሌላ ነው የሌላ ነገር ነው የሚያወሩት ያሉት እውነቱ ሜዳ ላይ አለ እኛ በህይወት ያለን ምናቅ ሰዎች እናቃለን ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናቃለን ማም እንደነበረ እናቃለን ኃይለኛ ቤተሰብ ነው ያ አጠገባችን አደርስም ዘሮቻችን ጋር ነበር በፊት የጌታ ነገር ግን ሆኖ አሁን ይሄው አንገት ሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል ጌታ እንደዚህ ያረጋል ማለት ነው እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው እንዳትናገር ታዋቸው እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር ኦርቶዶክሳውያን የአብሮ አደጌን ሞት እናንተ ልትቀልዱበት አፋችሁን ልትከፍቱበት አንድ መተተኛና አስማተኛ
ባወራው ወሬ ያው እውነቱ ሞቷል አልሞተም ሞቷል ድምፁ የሱ ነው አይደለም በምን ሞተ በምን አልሞተ ብለው የሚለው ከፈለጉ ይሄዱ በቅዱስ ቁርባን መገዳደል ዛሬ ነው እንዴት ተጀመረው ቪዲዮ አለ መጽሐፍ አለ ማስረጃ አለ እዚህ ሌላ እንደውም ሆድ ያባውን በቀል ያወጣዋል ብሎ የሚል በጣም ብዙዎች ተደብቀው የተቀመጡ ሁሉ ይወጡልሃል የስንክሳር መጽሐፍ ላይ ብቻ አገልጋያችሁ አይደል እንዴ በቅዱስ ቁርባን ሰውን ሲገድል ነበር ተብሎ የተባለው ከየት የተገኘ ነው ይሄ ትምህርት ዲናይ አታደርጉትም የሰኔ 17 ስንክሳርን ላይ የወጣውን ጉዳችሁን ዲናይ አታደርጉትም የድምጹን ቅዳሜ ጠብቁ መሳይ ወንድም ያለህ መሳይ ያለህ ካለ ላክልኝ አንድ ቁጥር ማስታወቂያ እዚሁ ተናገር ኤርሚ እሺ እንደምታቀርበው መሳይ ያለህ መሳይ ካለ አንድ ቁጥር ጻፍልኝ እሺ ኤርሚ አቤት አንድ ነገር ማለት ፈልጋለሁኝ ቱርኪ አንዴ ትልቁ ላይ አድርገኝና ካሜራ ከሽ ማሳየው ነገር አለ ወይ መሳይ መጥቷል ማን ላውድ አስኒ አንዴ ላስወርድ ቴንክ ዩ አስኒ ታች ላስወርድ መሳይ ላስገባ ኦኬ ድምጹ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል ተሰሙታላችሁ እሺ ወንድምነት ጋይድ እሺ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም እኔ እሺ ትክክል ነህም እንዲሉ አንፈልግም ተሳስተሃል እንዲሉ አንፈልግም ምክንያቱም በአለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙን ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ ለምሳሌ ካን ጌርሳም ይመስለኛል ደምሮ እንዲገባ ይፈልገው ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያቀው አበበ መሞቱን ዛሬ አይደለም የሚያቀው ላሳያችሁ በማስረጃ ቀሲስ ዲበኩሉም ይሁኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው እነዚህ ሰዎች ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም በቃ አንቀበልም የፈለጉትን ሊሉ ይችላሉ ምንም ይበሉ በቃ የተከተቀበሉት መንፈስ ስለሆነ እንረዳቸዋለን አሁን የገባሁት ይውላችሁ እኔና ኤርሚ ምን ላላከበት ቴሌግራም አካውንት ነው ይሄ ለምሳሌ የመጨረሻው መልእክት ነው እሺ ያው ዝም ብላችሁ ተመልከቱ ኦክቶበር 14 እዩ ሁላችሁም እዩ ወደ ላይ ስክሮል ያረኩት ነው ሴፕቴምበር 20 ደረሰ እዩት እሺ ጁላይ 22 ጁን 13 ተመልከቱ እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝው ይሄ መልእክት የተላከው ጁን 13 ነው እዚህ ጋር አንድ ቪዲዮ አለ ቀጥሎ ይሄ ሪከርድ አለ ይሄ ሪከርድ ምን እንደሚል ስሙት አሁን መቼ ጁን 13 በደንብ ስሙት ድምጹ ትንሽ አነስ ሊል ይችላል ድምጹ ይሰማችኋል ይሰማል ድምጹ ይሰማል እሺ ኤርሚ አረ የእንትናል ያበበ ጊዜ ደግሞ እኔ አቆጥረውና ወይሱን እያሰማሁት እየሳቀ ነበር አቆጤ ታዲያ ለምንድን ነው ወይሱን እየሳቀ ነበር አቆጤ አኮ ወይሱ የሱ አይደለም ግን ሰውዬው ሞተው በምንድን ነው እሱ አይደለም እሱ ደግሞ ቢጀመር እሱ ደግሞ በምንድን ነው የሞተው አበበ ያበበው ፎቶ ቆይ ፈልጌ ልክልሃል ገባኝ አበበ በምንድን ነው የሞተው ዋናው አበበ የሞተው በምንድን ነው ታሞ ነው አሞት ነው የሞተው
ማካድ ሰራንደታ ወንድሞቹ ቢሰሙ ይገሉታል ደሜ ወንድሞቹ ቢሰሙ ይገሉታል የታገኝታ ወንድሞቹ አይ በቃ አንተ በደንብ ነው የምታውቀው ግን እሱ በዛ ሰዓት ላይ እንደ አዲስ ሬሳ አርጎ እኮ ነው ያለቀሰው እኛንም ያስገረመን እሱ ነው ልክ እኔ እኮ ያው ስለምናገኝኛ የዛን ሰሞን በቃ በዛ ሳምንት ወይ ትላንትና ምናምን የሞተ ነገር አድርጎ እንደዚህ ሲያለቅስ የነበረው አሁን ይሄ ማለት እዚህ ጋር እንዳያችሁት መች ነው ለኤርሚ ላኩለት ሪከርድ ጁን 13 ሶ ገብቶ ይሄ ልጅ አበበ ጉልላት መሞቱን መች እንደሞተ ሁላ ከ9 ዓመት በፊት መሞቱን እየነገረው ነበር ያቃሉ እነዚህ ሰዎች አሁን ከነዚህ ሰዎች ምንድነው ምን ሰማው ምንድነው የምንጠብቀው አሁን ይሄ ቪዲዮ ኤርሚ ጋር ለልኬለታለሁ መተንኛ ቲክቶክ ላይ ምናምን እንደዚህ ያድን እኮ ማሳየት እንችላለን በቃ ይሄው እኮ ሞቷል አይጠቅምም በቃኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል እነሱ ግን ሆም ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጻፍቶቻቸውና የተረት የሆነ ሐሳባቸው እንዳይመጣባቸው እንቅፋት ለመሆን እንደዚህ ያደርጋሉ ሶ ከነዚህ ሰዎች ምንም አንጠብቅም ማለት ምንም አንጠብቅም ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው አንድ ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው ሶ ከነዚህ ሰዎች ምንም የሚጠበቅ አይደለም ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አንጠብቅም ማለት ነውና አሁንም ገስት ላይ ማንንም ኦርቶዶክሳዊ ገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው ይሄን ለማሳየት ነው ኤርሚ ተባረክ ቴንክ ዩ ወንድምነት ብርክዬ ጸጋ ይብዛልህ እኔ እኮ ተናግሬያለሁ ከዚህ ቤትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝም እንደ ትኩስ አድርጎ አለ ለኔ እንደ ትኩስ ነው ብራዘር ኦኬ ለኔ እንደ ትኩስ ነው የሰማሁት እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባችኋል ስለ ሐዘን ማለት ነው ስለ ሐዘን አልቅሶ አይወጣልህም አንዳንዴ በአገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜ ተነባበረ ማለት ነው አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ አቃዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ እኔ አባቱን ስም ስነግራው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቀው ብዬ አልኩትኝ ኦኬ መሳይ ወንድሜ ትልቁ ላይ ላርግህ አይ ቲንክ አሁን የምታሳየው ነገር የለም መሳይ ወንድማችን እንስማ በድምጹ አቅጣጫ ያለው መሳይ እንኳን ደህና ቆያችሁ ኤርሚ ይሰማል አይደል አዎ ይሰማል የምትለንን በለን የምትቀጥለን እንጠብቃለን በምን ጉዳይ እንጠብቅ እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ ፎርሰኒክ አናሊሲስ ይባላል ቮይስ አናሊሲስ የሆነን ሰው ድምጽ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው እሱን ተጠቅሞ የትኛውንም ድምጽ ማወቅ ይቻላል ድምጹ ሲታወቅ ደግሞ መስፈርቶች አሉት በምን አይነት መልኩ ይሄ ድምጽ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው ኤአይ እና የሰውንም ድምጽ ለመለየት የሚሆን ነው እሱን ተጠቅመን ከሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበር አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11 12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምጽ ተመሳሳይ ነው አይደለም ሚለውን በመረጃ እናቀርባለን እስከዛ ድረስ ብዙ ነገር ማለት አልፈልግም ቅዳሜ ቀን ግን በደንብ አድርገን እናቀርባለን እሱን እንድትጠብቁ ነው
ይሄንንም ያደረግነው ሜርሲ ናት መጀመሪያ ላይ ይሄን ሐሳብ ያመጣችው ያኔ የሆነ ጊዜ ኤርሚ አንተ እኚ በቀበሩ ምናምን የተባሉትን ሰውዬ ስታወራ ይሄን ነገር ብናጣራ ምናምን ስትሉ አንተና ዳጊ እኔ ዝም ብዬ ወዲያው እዛው ጋራ ሞከርኩት እሳቸውን ስለማጣራት ሪል መሆኑን ምናምን አወቁኝ እሱን ነገር ስነግራት ሜርሲ ለምን ይሄንንም እንደዛ እናደርግ የሚል ሐሳብ አመጣች ኤርሚ ራሱ አያውቅም ነበር እኛ አሁን ከትላንት ወዲያ ኤርሚ የነገርነው ከዛ በፊት ሐሳቡን ነበር እንዳለቀ ግን አያውቅም ነበር ቅዳሜ ቀን እግዚአብሔር ካደረሰን በሙሉ መረጃ እናሳያለን ማለት ነው የማድምጽ ነው ኤርሚ ዋሽቷል አልዋሽም የሚለውን በመረጃ እናሳያለን ኦኬ ቅዳሜ ተሰሙታላችሁ ዲበኩሉ ነው ያዋሸው ወይስ ኤርሚያስ ነው ያዋሸው ተመሳሳይ ድምጽ ነው ወይስ ዲፈረንት ድምጽ ነው ያበበ ጉላት ነው ወይስ የበትረ ቀስ በትረ ብሎ ያለው ነው ቅዳሜ የኛዎቹ ወንድሞች እናቶች ማናችሁም ቤት እንዳትከፍቱ ፕሊዝ ኦኬ ማናችሁም ቤት እንዳትከፍቱ መሳይ ወንድሜ ሜርሲ ይኖራሉ እኔም እኖራለሁ ወይ ዚኔ ቤት ወይ እነሱም ከከፈቱ እንዳለ ዛኔ ሄዳለን ሜርሲም ከከፈተች ሜርሲ ጋር መሳይም ከከፈተ መሳይ እኔም ልከፍትላቸው እችላለሁ እዛ እሱን እንነጋገራለን ማለት ነው ልክ እንደዚሁ የድምጹም ነገር እውነቱን ታዩታላችሁ አብረን እንሰማለን